ሰማዕተ ኢየሱስ የእውነት ምስክር የካቲት 20 ምዝገባ ሊጠናቀቅ 5 ቀናቶች ናቸው። ይህ ቪዲዮ ከተለቀቀ በኋላ ራሱን የቻለ የጉዞ መርሃ ግብር ወደ ምርት ደለጎ ቅድስት ኪዳነ ምሕረት በቅርብ ቀን የምንጀምር መሆኑን እንገልጽላችሁ እንወዳለን። ምርት ደለጎ ያረፉት በተመሳሳይ በርሜል ቅዱስ ጊዮርጊስ እየሄዱ መጠመቅ ይችላሉ። በርሜል ቅዱስ ጊዮርጊስ ያረፉትም ደግሞ ምርት ደለጎም እየሄዱ መጠመቅ ይችላሉ። በጣም ብዙ ሰዎችም ምርት ደለጎ ቅድስት ኪዳነ ምሕረት በጣም ይከብዳል ጸበሉ ይላሉና ያጠማመቅ ስልቱም ከበርሜል ቅዱስ ጊዮርጊስ ይለያል። ትክክለኛ ፍቃድ ያላቸው ትክክለኛ ጉዞ ማህበር የሆኑ በትክክል በእንደዚህ አይነት መልኩ በሚዲያ ላይ እየወጡ ትክክለኛ መግለጫ ይሰጣሉ። ቢሮ አላቸው። የተለያዩ ሆቴሎች ላይ እንድታርፉ ከማድረግ ይልቅ አሁን ላይ ይሄ ቤተ ጊዮርጊስ የተሰኘ እንግዳ ማረፊያ ተዘጋጅቶላቸዋል። አለፉት ከ2016 2017 2018 ዓ.ም ጀምሮ በስፖንሰርሺፕነት የተመዘገቡ ከ350 በላይ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። እነሆ በዚህ ሰዓት የምናቀርብላችሁ የጉዞ መረጃ የተሰኘ ፕሮግራማችን ነው። ሁለተኛውን የጉዞ መርሃ ግብራችንን ደግሞ የካቲት 20 መነሻ የካቲት 29 መመለሻ ወይም ደግሞ ፌብሩዋሪ 27 መነሻ ማርች 8 መመለሻ የሆነውን ይህንን ድንቅ የጉዞ መርሃ ግብር ምዝገባ እያከናወንን መሆናችንን እየገለጽን ነው የምንገኘው። እንግዲህ በጣም በርካታ ሰዎች እየተመዘገቡ ነው የሚገኙት። ያው ድንገተኛ መረጃ ነው የምንገልጽላችሁ። ምክንያቱም የበርሜል ቅዱስ ጊዮርጊስ የጉዞ ስኬጁል እንግዲህ ሀገረ ስብከት ፈቅዶ ታች ያለው ወረዳ ቤተ ክህነቶች፣ ሰበካ ጉባኤው እነዚህ ሁሉ በአንድነት ከፈቀዱ በኋላ ቦታው ላይ ከዚህ ቀደም ጉዞ የቆመበትን ምክንያት ሁሉም ምርመራ በማካሄድ ያለው የጤና ሁኔታ በወቅቱ ጉዞ የተዘጋበትን ምክንያት በማስረዳት እነዚህ ሁሉ ተወያይተው የጤና ቢሮዎችን በአጠቃላይ ተወያይተው ነው እንግዲህ የበርሜል ቅዱስ ጊዮርጊስን ጉዞ እንድናስጉዝ ፍቃድ የሚሰጡን ማለት ነው። ስለዚህ እኛም ይህን ተከትለን ለየካቲት 20 መነሻ ያደረገውን የጉዞ መርሃ ግብራችንን እየመዘገብን ነው የምንገኘው። አሁንም ያሉን ጥቂት ቦታዎች እናንተን እያስተናገዱ ነው የሚገኙት። ዛሬ ነገ ሳትሉ ከመስሪያ ቤትም ከተለያየ የስራ ቦታም ከሀገር ውስጥም ከውጭም ያላችሁ ወዳጆቻችን ይህንን እድል እንድትጠቀሙበትና 2 ዓመታትን ለበርሜል ቅዱስ ጊዮርጊስ ጉዞ መምጣት ምኞትን ስትመኙ ጸሎት ስታደርጉ የነበራችሁ ሰዎች እነሆ ጊዜው ደርሷል። ኮሜንት ላይ ያየው ነው በጣም በርካታ ሰዎች መሄድ እንፈልጋለን፣ የጊዜ ፕሮግራማችንን አሳውቁን፣ መሄድ እንፈልጋለን፣ በጣም ደስተኞች ነን የሚሉ በጣም ብዙ ኮሜንቶችን ሀገር ውስጥም በውጭም ያሉ ወዳጆቻችን እየገለጹልን ነው የሚገኙት ማለት ነው። ሆኖም እናንተም ደግሞ አሁን ባለን አጭር ጊዜ የቀረን ኦልሞስት ለየካቲት 20 ምዝገባ ሊጠናቀቅ 5 ቀናቶች ናቸው ይህ ቪዲዮ ከተለቀቀ በኋላ ማለት ነው። ምክንያቱም ከዚህ በኋላ የሚኖሩን የጉዞ ተከታታይ ፕሮግራሞች ስለሚኖሩ እነዛንም ቀናቶችን ስለምናሳውቅ ምዝገባውም አጭር ስለሆነ ቶሎ ብላችሁ ፈጥናችሁ እንድትመዘገቡ ቤተሰቦቻችሁንም ማስመዝገብ የምትፈልጉም ደግሞ እንድታስመዘግቡ ለመግለጽ እወዳለሁ። ሌላው እጅግ በጣም አስደሳች ነገር ይዤላችሁ መጥቻለሁ። እንግዲህ በጣም በርካታ ሰዎች በርሜል ቅዱስ ጊዮርጊስ ሂደን 400ም 500ም ሰው ተጉዞ ያው ሰው ተመሳሳይ ምርት ደለጎ ቅድስት ኪዳነ ምሕረትም እንሄዳለን። ሁላችሁም የምታውቋት ብዙ ሰዎች በርሜል ቅዱስ ጊዮርጊስ የተያዘለት አጋንንት ምርት ደለጎ ሲሸኝለት፣ ምርት ደለጎ የተያዘለት አጋንንት ደግሞ በርሜል ቅዱስ ጊዮርጊስ ሲሸኝለት እናስተውላለን። ብዙ ሰዎችም ስለ ምርት ደለጎ ቅድስት ኪዳነ ምሕረት ቃላት ያጣቸዋል። በነገራችን ላይ ጸበሉ ሲወጣ ከሞት ጭምር የዳነበት ሰው ሁላ አለ እዛ ቦታ ላይ ማለት ነው። አህያዋ የጸበሉን ለውሃ አገልግሎት የአካባቢው ማህበረሰብ ሲጠቀሙ አህያዋ አልሄድም ያለችበት አጋጣሚ፣ አይነ ስውር የተፈወሰበት፣ እጅግ በጣም ብዙ ሰዎች ከካንሰር፣ ከኤችአይቪ፣ ከደም ግፊት፣ ከስኳር፣ ከተለያየ በሽታ እጅግ ገዳይ ከሆኑ በሽታዎች ሁሉ የተፈወሱበት ድንቅ ቦታ ነው ምርት ደለጎ ቅድስት ኪዳነ ምሕረት እና አባቶች እንግዲህ ካለፉት ዓመታቶች ጀምሮ ጉዞ ከምናስጉዝበት ጊዜ ጀምሮ የምርት ደለጎ ቅድስት ኪዳነ ምሕረት አዳራሹን ሰርተናል፣ ማረፊያ አዘጋጅተናል። ስለዚህ ጉዞ እንድትመጡ የሚል ጥሪዎችን እያስተላለፉልን ነው የሚገኙት። ራሱን የቻለ የጉዞ መርሃ ግብር ወደ ምርት ደለጎ ቅድስት ኪዳነ ምሕረት በቅርብ ቀን የምንጀምር መሆኑን ልንገልጽላችሁ እንወዳለን። እዚህ ላይ እስኪ ሐሳብ አስተያየታችሁንም አስፈሩልን። ከዚህ በፊት ቀጥታ ሄደን በርሜል ቅዱስ ጊዮርጊስ ነበር የምናርፈው። አሁን በርሜል ቅዱስ ጊዮርጊስም የሚያርፍ የጉዞ መርሃ ግብር እናዘጋጃለን፣ ምርት ደለጎ ቅድስት ኪዳነ ምሕረትም የሚያርፍ የጉዞ መርሃ ግብር እናዘጋጃለን ማለት ነው። ያ ማለት ምርት ደለጎ ያረፉት በተመሳሳይ
በርሜል ቅዱስ ጊዮርጊስ እየሄዱ መጠመቅ ይችላሉ። በርሜል ቅዱስ ጊዮርጊስ ያለፉትም ደግሞ ምርት ደለጎም እየሄዱ መጠመቅ ይችላሉ ማለት ነው። እኛም ዝግጅታችንን አጠናቀናል። ምርት ደለጎ ቅድስት ኪዳነ ምሕረት ያሉ አባቶች እናንተን እየጠበቁ ነው የሚገኙት። እንግዲህ በቅርቡ ቢያንስ በሳምንት በሁለት ሳምንት ውስጥ የጉዞ ስኬጁላችንን አስተካክለን ከሌሎች ማህበራቶች ጋር ተነጋግረን ፕሮግራማችንን ለእናንተ የምናሳውቅ ይሆናል ማለት ነው። ቅድር ጥምቀት ይሰጣል። እጅግ በጣም ጸጥ ያለ ቦታ ነው። እጅግ በጣም ይመቻል። በጣም ብዙ ሰዎችም ምርት ደለጎ ቅድስት ኪዳነ ምሕረት በጣም ይከብዳል ጸበሉ ይላሉና ያጠማመቅ ስልቱም ከበርሜል ቅዱስ ጊዮርጊስ ይለያልና በጣም ብዙ ሰዎች ይገረማሉ፣ ብዙ ሰዎች ይደነቃሉ። ሰፊ ነው መጠመቂያ ስፍራው። እጅግ በጣም ድንቅ ስርዓት ነው ያለው። እንዴት ነው ጉዞ ይጀመረው? ወደ ምርት ደለጎ ቅድስት ኪዳነ ምሕረት ትመጣላችሁ ወይ? እንሄዳለን ወይ? እስቲ ሁላችሁም ኮሜንት ላይ ይጀመር የሚል ኮሜንት እንድትሰጡን፣ እንሄዳለን የሚል ሐሳብ እንድታጋሩን እንፈልጋለን። ይሄ ማለት ግን በደንብ እንድታስተውሉት የምንፈልገው ነገር ምንድነው? አሁን ካለው የአብይ ጾም ወቅት አንፃር፣ ሁለተኛ ነገር በጣም ከተጓዥ ፍሰት ፍላጎት አንፃር፣ ሶስተኛ ነገር ደግሞ ምርት ደለጎ ቅድስት ኪዳነ ምሕረትም ምናልባት ወቅቱ ጊዜው ሊሆን ይችላል። አሁን አባቶችም በትንቢት የተናገሩለት ቦታ ነው። ያ ቦታ እጅግ በጣም አስደናቂ ቦታ ነው። ስለዚህ አሁን ደግሞ ምርት ደለጎ ቅድስት ኪዳነ ምሕረት ላይ እጅግ ብዙ ሚሊዮኖች መጥተው የሚጎርፉበት ቦታ ይሆናል ብለን እንጠብቃለን። ስለዚህ ያንን ቤተክርስቲያን ያንን የጸበል ቦታ ለመፈወስ ለማሳደግም ሁላችንም እዛ ቦታ ላይ ጉዞ አካሂደን ጸበሉን ተጠምቀን ጸበሉን ጠጥተን እምነቱን ተቀብተን የአባቶችን በረከት አግኝተን የምንመጣበት የጉዞ መርሃ ግብር ነው ብዬ እጠብቃለሁ። የካቲት 20 ምዝገባችን እንግዲህ ሊጠናቀቅ 5 ቀናቶች ብቻ ነው የቀሩት። ጥር 14 የነበረንን ጉዞ በጣም በርካታ ሰው የተሳተፈበት ከ10 ባስ በላይ የሄደበት የጉዞ መርሃ ግብራችን ሁሉም ተጓዦች በሚባል መልኩ በሰላም ተመልሰዋል። በዚህ ጉዞ ላይ ቤተሰብ ልጆቻቸውን እናት አባቶቻቸውን የላኩ በጣም በርካታ ሰዎች አሉ። እግዚአብሔር የተመሰገነ ይሁን። ሁሉም አመስግነው ኮሜንት ላይ እንዳያችሁት ነው። በጣም በሚገርም በደስታ ነው የተለያየ ነው። ይሄንን እንግዲህ ከወዲሁ እናንተም ደግሞ ለካቲት 20 ጉዞ እንድትዘጋጁ ለማለት ነው። ሌላው እንግዲህ ትኬት መገናኛ ገነት ኮሜርሻል 4ኛ ፎቅ 403 ቁጥር ላይ ነው የምንገኘው። በጣም ብዙ ሰዎች ቢሮ መምጣት የሚችሉ መምጣት ይችላሉ። የመጡም እየቆረጡ ነው የሚገኙት። በጣም በርካቶች ደግሞ በዋትስአፕ በቴሌግራም ቁጥሮቻችን እየደወሉ በቀጥታም ስልክ እየደወሉ ነው ትኬት እየቆረጡ የሚገኙት። እነዚህ አማራጮች ውስጥ በመጠቀም ትኬት እንድትቆርጡ ለማለት ወዳለው። በነገራችን ላይ ትክክለኛው የተርቢኖስ ስልኮች እነዚህ ስልኮች ናቸው። ከነዚህ ስልኮች ውጪ ያሉ ስልኮች በምንም ታምር የተርቢኖስ ስልኮች አይደሉም። 09742434 0968424344 0969424344 እና 0918181867 0910101073 እነዚህ ቁጥሮች የተርቢኖስ የጉዞ ማህበር ስልክ ቁጥሮች ናቸው። ቢሮአችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ 403 ቁጥር ላይ ነው የምንገኘው። ለምንድነው በጣም ብዙ ሰዎች አሁን ላይ በየቲክቶኩ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በርሜል ጊዮርጊስ እናስጉዛለን እያሉ በየቲክቶኩ እየገለጹ ነው የሚገኙት። ትክክለኛ ፍቃድ ያላቸው ትክክለኛ ጉዞ ማህበር የሆኑ በትክክል በእንደዚህ አይነት መልኩ በሚዲያ ላይ እየወጡ ትክክለኛ መግለጫ ይሰጣሉ። ቢሮ አላቸው። እዛ ቢሮ ላይ ህጋዊ የሆኑ ስራዎችን ነው የሚሰሩት። ከዚህ ውጪ ያሉት ግን በስልክም በቲክቶክም እያያችሁ ከዚህ ቀደም እንደነበረው የተለያየ መጭበርበር የሚደርስባችሁ ሰዎች አሁንም ቢሆን ከእንደዚህ አይነት ሰዎች እንድትቆጠቡና ላለመታለል እንድትሞክሩ ለማለት እወዳለሁ። ከዚህ በተጨማሪ እንግዲህ በጣም ብዙ ሰዎች ከውጪ ሲመጡ ወደ ሀገር ውስጥ ሲገቡ እዚህ ቤተሰብ ያሏቸው ሰዎች ከቤተሰብ ጋር ሳይገናኙ ፍቃድም ከመስሪያ ቤትም ከድርጅትም የሚጠይቁት ፍቃድ ለ1 ሳምንት ስለሆነ ሆቴል ላይ ነው የሚያርፉት የነበረ። አሁን ላይ ግን ቤተ ጊዮርጊስ የተሰኘ እጅግ በጣም በተመጣጣኝ ዋጋ በጸሎት የምንበረታበት መንፈሳዊ የሆኑ ስርዓቶችን አከናውነን የምንሄድበት ሁላችንም ህብረታችንን የምናጠናክርበት ከአየር መንገድ ጀምሮ በሌሊትም ይሁን በማንኛውም ኤኒታይም 24 ሰዓት በምትመጡበት ሰዓት ላይ ተቀብሎ የሚያስተናግዳችሁ ቤተ ጊዮርጊስ የተሰኘ የእንግዳ ማረፊያ ተዘጋጅቶላችኋል። ምንድነው ለየት የሚያደርገው ብትሉን ሁሉም ነገር መንፈሳዊ ስርዓትን የተላበሰ ነው። በነገራችን ላይ የህብረት ጸሎት ይኖራል። የተለያዩ መምህራኖችን እንጋብዛለን። የተለያዩ አባቶችን እንጋብዛለን። እዛ ቦታ ላይ መታችሁ ወደ ጸበል ከመሄዳችሁ በፊት ከጸበልም ከተመለሳችሁ በኋላ በምን አይነት መልኩ በምን አይነት ስርዓት እንዴት መኖር አለብን፣ ቀጣዮቻችንን እንዴት መምራት አለብን እያለን የምንመካከርበት
ሐሳብ ለሐሳብ የምንቀያየርበት እንዲሁም ደግሞ ሌሎች ፈተናዎች እንዳይገጥሙን ለምሳሌ ቤተሰብ ጋርም ከሄድን ሌሎች ሰዎችም ፍቅረኛም ሊኖር ይችላል ባሎቻችን ሚስቶቻችን እዚህ ሊሆኑ ይችላሉና አንዳንዴ ከምንሄድበት ነገር ሊያስቀሩን የሚችሉ ብዙ ፈተናዎች ይኖራሉ ያንን ከማሰብ ብዙ ሰዎች ሹልክ ብለው መጥተው ሹልክ ብለው የሚሄዱ ሰዎች ይኖራሉ መምጣታቸው እንኳን ሳይታወቅ ማለት ነው የተለያዩ ሆቴሎች ላይ እንድታርፉ ከማድረግ ይልቅ አሁን ላይ ይሄ ቤተ ጊዮርጊስ የተሰኘ እንግዳ ማረፊያ ተዘጋጅቶላቸዋል አብረን ጾመን አብረን ጸልየን አብረን እንግዲህ ጊዜ ካለንም ደግሞ አስቀድሰን ወደ ጸበል ሂደን ተመልሰን የምንመጣበት እንዲሁም ደግሞ ዕቃዎቻችሁ የተለያዩ ንብረቶቻችሁ ማስቀመጥ ብትፈልጉ እነዚህንም በአደራነት እንግዲህ ተቀብለው በአደራነት አስቀምጠው ስትመጡም እንደመጣችሁ እንዳስቀመጣችሁት እንድታገኙ የሚያደርጉ እጅግ በጣም ትሁት እጅግ በጣም ስነ ምግባር የተሞላበት ቤተ ጊዮርጊስ የተሰኘ የእንግዳ ማረፊያ ተዘጋጅቶላችኋል ማለት ነው እግዚአብሔር እንግዲህ ሁላችንንም ያሰብነውን ያሳካላችሁ በተለይ ደግሞ አውሮፓ ለምትገኙ ኢትዮጵያውያን ኤርትራውያን በአጠቃላይ ለእናንተም ደግሞ ዓለም እንግዲህ ጀርመን ፍራንክፈርት ላይም ዳርምሽታር ላይም የተለያዩ ሽቱትጋርት ላይም ብዙ የጀርመንም እንዲሁም የተለያዩ አውሮፓ ኖርዌይ ስዊድን ሊሆን ይችላል ሆላንድ ሊሆን ይችላል የተለያየ ቦታ ላይ ያላችሁ በፈለጋችሁት ቋንቋ በጀርመንኛ ሊሆን ይችላል በእንግሊዘኛ ሊሆን ይችላል በትግረኛ ሊሆን ይችላል በአማርኛ ሊሆን ይችላል በእነዚህ ሁሉ ቋንቋ በምትችሉት ቋንቋ ተግባብቷችሁ የቪዛ ፕሮሰሳችሁን አስጨርሶ ትኬታችሁን ቆርጦ እዚህም ደግሞ ካሉ ቤተ ጊዮርጊስ ከሚባሉ ድርጅቶች ጋር ከናንተ ጋር እንድትገናኙ አድርጎ ማረፊያ እዚህም ስትመጡ ከአየር መንገድ ጀምሮ በማንኛውም ሰዓት በረራችሁ ጋር ተናበው የሚሰራ ወኪል አለን ተርቢኖስ እንግዲህ ሁለተኛው ብራንች ጀርመን ላይ ነው የሚገኘው ስለዚህ ጀርመን ከሚገኘው ብራንቻችን እየደወላችሁ ሙሉ መረጃ መቀበል ይችላላችሁ ስልኮቻችን የአውሮፓ ስልኮቻችን ከታች ይሄዳሉ የአዲስ አበባ ስልኮቻችን ከታች ይሄዳሉ ስለዚህ በእነዚህ ስልኮች እየደወላችሁ በቀጥታ በዋትስአፕ ምክንያቱም ቀጥታ ከዛኛ ጋር ስትደውሉ በተለይ አውሮፓ የምትገኙ ብዙ ገንዘብ ነው የሚቆጥረው እዛው ግን ስትደዋወሉና ዋትስአፕም ኢንተርኔትም አክቲቭ ስለሚሆን እዛ ቦታ ላይ ነፃ ይሆንላችኋል ማለት ነው የምትፈልጉትን መረጃ ማግኘት ትችላላችሁ ለየካቲት 20 በጣም 5 ቀናቶች ብቻ የቀሩን የምዝገባ ጊዜያችን ሊጠናቀቅ ስለሆነ ከወዲሁ ተመዝግባችሁ ትኬት እንድትቆርጡ ለማለት ነው ዛሬ የተገኘሁት በተመሳሳይ በርሜል ቅዱስ ጊዮርጊስ ምርት ደለጎም በዚህ አብይ ጾም ወቅት ላይ በጣም ድንቅ ጉዞ ነው የምናደርገው በድጋሚ እንኳን ለአብይ ጾም በሰላም አደረሳችሁ አደረሰን ለማለት እወዳለሁ ሌላው እንደ ማሳሰቢያ ለመግለጽ የምወደው አለፉት ከ2016 2017 2018 ዓመተ ምህረት ጀምሮ በስፖንሰርሺፕነት የተመዘገቡ ከ350 በላይ ሰዎች አሉ እጅግ በጣም በርካታ ሰዎች ናቸው እኛ በየጉዞ አቅማችን የፈቀደውን ሰዎችን ስፖንሰር ያደረገን ይዘን እየሄድን ነው የምንገኘው አሁን ላይ ስፖንሰርሺፕ ምዝገባ አቁመናል ይሄንን ለማለት ወዳለሁ ምክንያቱም እነዚህ ሰዎች እናስተናግድ ምናልባት እነዚህ ሰዎች አናቅም በጎዳና የሚገኙ ሊሆኑ ይችላሉ እኔ በጣም የገረመኝ ጎዳና ተዳዳሪ ሆኖ ስፖንሰር ያደረግናቸው እናቶች አሉ ከጎዳና ተዳዳሪነት ተነስተው ጸበል ተጠምቀው ብዙ ህይወታቸው የተቀየሩ ሰዎች አሉ ስፖንሰር ያደረጓቸውም ሰዎች እነሱን በጸሎት እንዲያስቧቸው ጠይቀዋቸው ብዙ ነገር ብዙ ታምር የተደረገላቸው ሰዎች አሉ በሆስፒታል ኩላሊት ዳያሊሲስ የሚያደርጉ የካንሰር ህመምተኞች የተለያየ የሪ ተጠቂዎች እንዲሁም ደግሞ የስትሮክ ተጠቂዎች እነዚህ ሁሉ በስፖንሰር መሄድ እንፈልጋለን አባካችሁ ይያሉ ፈጣሪን እየተማጸኑ የሚገኙ እናት አባት እህት ወንድሞቻችን ስላሉ እነዚህን ሰዎች በደረጃ ምክንያቱም ሁሉንም ሰው ስፖንሰር ማድረግ አንችልም በደረጃ እኛም ስፖንሰር የምናደርጋቸው አሉ ሌሎች ሰዎችም ደግሞ ለበረከት መሳተፍ ፈልጋለሁ እኔ መምጣት ባልችልም ሌሎች ሰዎች መተው በረከት እንዲያገኙ በእነሱ ምክንያት እኔም በረከት እንዳገኝ እግዚአብሔር ይፍቀድልኝ ስለዚህ በጸሎት እንዲያስቡኝ ንገሩልኝ ክርስትና ስሜን ስጡልኝ ይያሉ ስፖንሰር ማድረግም የሚፈልጉ በጣም በርካታ ሰዎች ስላሉ እነዚህን ሰዎች አስተባብረን የሚሄዱትን ሰዎች ከጨረስን በኋላ በቀጣይ ስፖንሰርሺፕ ምን መዘግብ ይሆናል ማለት ነው ይሄ ነው ያለን መረጃ በሌላ ፕሮግራም በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን